ኤግዚስተንስ ለወልድም ጭምር ምን ተደርጓል? ኮሚኒኬት ተደርጓል። which means በአብና በወልድ መካከል ያለ ሰልፍ ኤግዚስተንስ ህይወት አለ። ወልድ ካብ ኮሚኒኬት በቃ ክፍሉ የሚናገረው ይሄንን። ለዛ ነው የቤተክርስቲያን አባቶችም ተመሳሳይ ነው እንጂ የምትሆነው ጭራሽ ሞኖቴይስት መሆንም አትችልም። ሶስት ዲስቲንክት ፐርሰን አለ ብለህ ከፐርሰን ውስጥ ኔቸር ይወጣል ካልክ ፍጹም ስህተት የምትሆንበት ምክንያት ከዲስቲንክት ፐርሰን አንድ ኔቸር ይወጣል ማለት ስለማትችል ከአንዱ ኔቸር ግን ዲስቲንክት ፐርሰኖቹ ከአንዱ ኔቸር ግን የሚካፈሉት ኢኳሊ ሼር የሚያደርጉት ያ አትሪቢዩት ግን አለ ማለት ነው። ግን ሎጂካሊ ሪዝናብል ይሆናል። ሶ እስካሁን ያየነው ምን መሰለህ? አንደኛ የፈጠራቸው የሚገለጠው በወልድ ነው አይደል? በወልድ ተገለጠ ማለት በአባል ተገለጠ ማለት ነው እኮ። በማን ስልጣን አልከው? በማን ስልጣን አልከው? የለውም። ምንድነው ኔቸር ነው ፐርሰን? እሺ ይሄንን ብቻ አንተ አድሚት አድርግ። ኢየሱስ ክርስቶስ የሰው ፐርሰን አለው ወይስ የለውም? ሰውነት ሲጀመር ኔቸር ነው ፐርሰን? የሰው ፐርሰን አለ። አንተ ፐርሰን የለህም? ፐርሰናሊቲ የለህም? አሏችሁ ስጋና ደምን በመካፈል ሙሉ እንደኛ ስጋና ደምን ተካፍሏል። መከራ እሺ፣ ስለዚህ አንተ ዋሽተሃል ማለት ነው። ስለዚህ ፍጹም ሰው ቱ ቢ ኦነስት ሙሉ ወንጌል ያላችሁ ሰዎች ይሄ የቤተ ትምህርት አይደለም። ራሱም ይላል ይሄንን ራሱም ይመሰክራል። ከዚህ በፊትም መስክሮልኛል። የሙሉ ወንጌል ቤተክርስቲያን ትምህርት አይደለም። እኔ ሙሉ ወንጌል ቤተክርስቲያን ብሆን በዚህ ሰዓት እዛ ብሆን ግን ቱ ቢ ኦነስት በቃ ራስህን እንድታይ ከጀስት ከአባልነት ራሱ እንድትይዝህ ነበር የሚመስለው። አንደኛ መጽሐፉም እንዲኖር አብ ፈቅዷል፣ ኮሚኒኬት አድርጎታል። ይሄንን እኛ ኮሚኒካቶ ኢዲዮማተም ብለዋል ወይም ደግሞ ፔሪኮሬሲስ ብለን እንጠራዋለን። ስለዚህ ምንድነው እያደረግን ያለ ነው? በአብ ያለው ህይወት ወይም ደግሞ በአብ ያለው ሰልፍ ኤግዚስተንስ ለወልድም ጭምር ምን ተደርጓል? ኮሚኒኬት ተደርጓል። which means በአብና በወልድ መካከል ያለ ሰልፍ ኤግዚስተንስ ህይወት አለ። ወልድ ከአብ ኮሚኒኬት ያደረገው ያ አንድ ሰልፍ ኤግዚስተንት የሆነው ባህሪ ደግሞ ኢሴንስ ደግሞ ኦኬ በሁለቱ አካላት ላይ ተገልጧል። ሁለቱ አካላት የሚገልጡት እያንዳንዱ ነገር ከዛ ከሰልፍ ኤግዚስተንሳቸው የሚመነጭ ነው። ምን ማለት ነው? አብ ፈራጅ እንደሆነ አብ በሕያዋንና በሙታን እንደሚፈርድ እንደዛ ወልድም ሁለተኛው ፐርሰንም ይፈርዳል። ለምን? ያንን አንዱን ባህሪ ምን የሚያደርግ ስለሆነ ኮሚኒኬት የሚያደርግ ስለሆነና የዛን የአንዱን ባህሪ አትሪቢዩት በዚህ በሁለተኛው አካል በወልድም ጭምር ተገልጦ የምንመለከተው ስለሆነ በቃ ክፍሉ የሚናገረው ይሄንን። ለዛ ነው የቤተክርስቲያን አባቶችም ተመሳሳዩን ኢሹ ወስደው የሚናገሩ። ለዛ ነው አሁን አንተ ባልከው መንገድ ከሆነ ግን ትራይ ቴስት ነው እንጂ የምትሆነው ጭራሽ ሞኖቴይስት መሆንም አትችልም። ሶስት ዲስቲንክት ፐርሰን አለ ብለህ ከፐርሰን ውስጥ ኔቸር ይወጣል ካልክ ፍጹም ስህተት የምትሆንበት ምክንያት ከዲስቲንክት ፐርሰን አንድ ኔቸር ይወጣል ማለት ስለማትችል ነው። ከአንዱ ኔቸር ግን ዲስቲንክት ፐርሰኖቹ ከአንዱ ኔቸር ግን የሚካፈሉት ኢኳሊ ሼር የሚያደርጉት ያ አትሪቢዩት ግን አለ ማለቱ ግን ሎጂካሊ ሪዘናብል ይሆናል። ሶ እስካሁን ያየነው ምን መሰለህ? አንደኛ የፈጠርካቸው ሎጂኮች በሙሉ አንተ ነህ የፈጠርካቸው፣ ካንተ በፊት ያላቸው ራሱ የለም። ሁለተኛ ደግሞ የተባለውን ነገር ገልብጠህ ስትለው ራሱ ወደ ሞኖቴይዝም አይደለም የሚወስደው፣ ወደ ትራይቴይዝም ነው የሚወስደው። ነገረ ክርስቶስን የተሳሳተ ያደረገውም ይሄ ለዚህ ነው። ኦኬ አሁን አንተ ባልካቸው ራሱ ችግሮችን ላሳይ። ለምሳሌ አብ በራሱ ህይወት እንዳለው በራስ መኖር ኔቸር ነው ብለኛል። ለወልድ ለፐርሰኑ ማለት ነው በራሱ ህይወት እንዲኖረው ሰጥቶታል ነው ይላል። ሰጪው አብ ነው ወይስ ኔቸሩ ነው ሰጪ? መስጠት የሚለውን አፍታታው ምን ማለት ነው? መስጠት ማለት እኮ እሱ ነው እኮ ሰጥቶታል አላልከኝም? ተሳስተሃል ብለህ አንድ የጀመርከው ያልተገነዘብከው ነው ተሳስተሃል ያልከው። መስጠት ማለት ነው ማለት ነው። አብራራው። ሰጪው ኔቸር ነው ወይስ ፐርሰኑ ነው ሰጪው? ሰጥቶታል። መስጠት ምንድነው? አብራራው መጀመሪያ። እኔ ነኝ እንዴ ማብራራው? ሰጥቶታል ብለህ ጥቅሱን ጠቀስክ። ተሳስተሃል ብለህ አይደል የመጣው? ወይ አላወቅኩትም ማብራራልኝ ይባላል። ተሳስተሃል ካልከማ እኮ ተረድተህ ነው። ኦኬ እኮ እኔ የምልህ አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና ሲል ጊዜ ኢየሱስ ክርስቶስም ሰልፍ ኤግዚስተንት እንዲኖረው አብ ሰጥቶታል ካልከኝ ሰጪው ፐርሰኑ ነው ወይስ ኔቸሩ ነው? እሺ አሁን ይሄንን ተሳስተሃል ብለህ ነው ያመጣኸው ወይስ ደግሞ ገልብጠኸዋል? እንዳብራራልህ ነው። አዎ ገልብጠኸዋል ነው እያልኩ ያለው። ገልብጠኸዋል እያልኩ ነው። እሺ ቆይ አሁን የገለበጥኩትን ብቻ አስረዳ። እኔን አትጠይቀኝ። ተሳስተሃል ብለህ ስለሆነ ክሌም ያደረግከው አስረዳ። አዎ አብ ነው በራሱ ህይወት እንዳለው ለወልድ በራሱ ህይወት እንዲኖር ሰጠው የተባለው። አክት እያደረገ ያለው አብ ነው፣ ኔቸሩ አይደለም። እና አብ ራሱ ነው ለወልድ ሰጠው የተባለው። ሰጪው ፐርሰኑ ነው፣ ኔቸሩ አይደለም። መስጠት ምን ማለት ነው? እኮ እሱ ነው የሌለውን ነገር እንደሰጠው እንደዛ ነው የምትረዳው እንዴ? እኔን አትጠይቀኝ። መስጠት ምን ማለት ነው? ይሄ አንተ የጠቀስከውን ነው። እኔ አሁን የኔን ትርጉም ማለት ነው። መስጠት ምን ማለት ነው እኮ ነው ያልኩህ ዴቪድ። እኔ ይሄንን መተርጎም የለብኝም ነው። እሺ በቃ ሚውት አድርግ አሁንም። እሺ አጥር አድርገውና ባክ ኤንድ ፎርስ እንዲኖር ሚውት አድርግ። ባክ ኤንድ ፎርስ ምኑን ነው ባክ ኤንድ ፎርስ የምናደርገው? ሚውት አድርግ። ምኑን ነው ባክ ኤንድ ፎርስ የምናደርገው? ይሄ ጭራሽ ባክ ኤንድ ፎርስ
ሲጀመር እየተባለ ያለውን ነገር ስትረዳው ነው እኮ ባክ ኤንድ ፎርዝ የሚባለው ማለት ነው። አንደኛ የሚነገረውን ነገር ተርሚኖሎጂዎቹን አትረዳቸውም። ሲጀመር መስጠት ማለት ኮሚኒኬት ማድረግ ማለት ነው። የሌለን ነገር መስጠት ማለት አይደለም። ኮሚኒኬት ማድረግ ሌላ ጉዳይ ነው። በዘላለም ውስጥ የሆነ ነገር ነው የምናወራው። ኦኬ፣ በዘላለም ውስጥ የሆነ ነገር ስናወራ በሁለቱ አካላት መካከል ያለውን የኦሲያ አንድነት፣ የባህሪ አንድነት፣ ያ የባህሪ አንድነት ደግሞ በአካላቱ ላይ እንዴት እንደተገለጠ ነው የምናወራው በዚህ ውስጥ። ኦኬ፣ ስለዚህ የሆነ ነገር አንተ ሚስቴክን ሆናል ገልብጣል ምናምን ስትል ተርም ካልተረዳ ገልብጣል ለማለት ነው። መብቱ ራሱ የለም። መብቱ ራሱ የለም። ኮሚኒኬት የሚለውን እስቲ ያብራራልና። ኮሚኒኬት ማለት ስትል ሚውት አድርግ ወንድማችን። ገና አሁን እኮ ወይ ጠያቂ ሆነ ነው መምጣት ያለበት። ሳልፈልግ ዲቤት ሞድ ውስጥ እየከተትከኝ ስለሆነ ማለት ነው። ወይ ጠያቂ መሆነ ነው መምጣት ያለበት። ተሳስተሃል ስትል ተርም ተረድተህ መሆን አለበት። ተርም አልተረዳህም ገና አብራራልኝ እያልከኝ ነው። ስለዚህ ተሳስተሃል አለ ማለት ያለበት መጀመሪያ ይሄን አስረዳኝ ነው ማለት ያለበት። ኦኬ፣ ይሄን አስረዳኝ ነው ማለት ያለበት። ኮሚኒኬት ማድረግ ወይም ደግሞ ይሄ መስጠት ተብሎ የተተረጎመው ነገር ምንድን ነው? በአብ በወልድና በመንፈስ ቅዱስ መካከል ስላለ ፐርሰናል ሪሌሽንሺፕ ነው። ስለዚህ አብ ሶርስ ነው፣ ወልድ ያ ሶርስ የሚገለጥበት ነው። በዚህ ደረጃ ነው የሚቀመጠው። ኦኬ፣ ስለዚህ ተቀብሏል ማለት በራሱ ህይወት እንዲኖረው አብ ሰጥቶታል ማለት ወልድ ያልነበረውን ነገር ሰጥቶታል ማለት አይደለም። በሁለቱ ፐርሰኖች መካከል በአብና በወልድ መካከል ያለው ፐርሰናል ሪሌሽንሺፕ ግን አንዱ ኮሚኒኬት አድራጊ ነው፣ ሌላኛው ኮሚኒኬት ተደራጊ ነው ማለት ነው። አንዱ ኮሚኒኬት አድራጊ ነው፣ ሌላኛው ኮሚኒኬት ተደራጊ ነው ማለት ደግሞ በጊዜ ውስጥ አይደለም። በጊዜ ውስጥ ቢሆን ያዲ ጻፈ ኦል ጂሰስ ትሆን ነበር። ኦኬ፣ በጊዜ ውስጥ አይደለም፣ ዘላለማዊ ነው። ኦኬ፣ ኤተርናል የሆነ ነገር ነው የሚወራው። ስለዚህ በኤተርኒቲ ውስጥ ወይም ደግሞ ታይም አልባ በሆነ በዛ ሊሚት ውስጥ አብና ወልድ ይህንን ባህሪ ኮሚኒኬት ተደራርገዋል። አብ በኮሚኒኬት አድራጊነት፣ በወላዲነት፣ ወልድ በተወላዲነት ብለን እናስቀምጣለን። ስለዚህ ይሄ ደግሞ ወልድ የአብን ባህሪ የገዛ ባህሪው ማድረጉን፣ አብ ደግሞ ይህ ባህሪ የወልድን ባህሪ እንዲሆን የመፍቀዱን ጉዳይ የሚያሳይ። ስለዚህ ከፐርሰን ኦሪጂኔት አድርጎ ምናምን አይደለም፣ እንደዚህ አይደለም። ሁለቱ ፐርሰኖች ግን አንድ መለኮታዊ ባህሪ የጋራ ባህሪያቸው ያደርጋሉ። አለቀ። ፖይንቱ እሱ ነው። ፖይንቱ እሱ ነው። ከዛ አሁን ይሄንን ይዘን ወደ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው። በመጀመሪያው ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር። ቃልም ምን ነበር? ያንን ተቆጣ እግዚአብሔር ነበረ። ዴቪድ ሚዩት አድርገው። እሺ፣ ቃልም እግዚአብሔር ነበረ። ከዛስ በሱ አለ ህይወት ነበረች አለ። አጋቢያ በሱ ህይወት ነበረች አለ። በማ በቃል በሱ ከእግዚአብሔር ከአብ ጋር በነበረው በሱ ምን ነበረች? ህይወት ነበረች። አይታል። በኋላ ላይ በስጋ የመጣው የዘላለማዊ የእግዚአብሔር ልጅ ኦኬ፣ እሱ ነው። በሱ ህይወት የነበረችበት ነው። አይታል። ስለዚህ በራሱ ህይወት እንዲኖረው ማለት ለሌሎች ጭምር የሚያካፍለው ህይወት እንዲኖረው ማለት ነው እንጂ እንደው ዝም ብሎ ኤግዚስት የሚያደርግ ብቻ እንዲሆን ማለት ራሱ አይደለም። አይታል። ክርስቲያኒቲው እዛ ድረስ ነው የኮሚኒኬት የማድረግን ጉዳይ የሚያሳየው። ኮሚኒኬት የማድረግን ጉዳይ የሚያሳየው እዛ ድረስ ነው። ለዛ ነው ህይወት ተገለጠ አይተንማል የሚለው በመልእክቱ ዮሐንስ። ስለዚህ ወንድማችን ኮሚኒኬት ማድረግን እንደው ለራስ ህይወት ከመኖር ጋር ብቻ ስላገናኘው ነው ችግር ይሁን። ኢቭን ህያው ለሆኑ ነገሮች ራሱ ህይወት ሲያካፍል የነበረው ወልድ ራሱ ነው። ከማን ጋር ሼር በሚያደርገው? ከአብ ጋር ሼር በሚያደርገው በዛ ህይወት ከታችን ልንካ ኦሊሰስ ፍጹም የተሳሳተ የሚሆንበት ምክንያት ባይዘው ያዲ ይሄ ነው። ፍጹም ስህተት የሚያደርገው ይሄ ነው ያዲ። ኦኬ፣ ስለዚህ እያወራን ያለ ነው ስለ ኮሚኒኬት ስለማድረግ ስናወራ ከሱ ከወልድ ወጥቶ ራሱ ለሌሎች ያው ሊያደርጋቸው የሚችልን ካፓሲቲ ጭምር ነው ያው። ያ ካፓሲቲ ከአብ ወደ ወልድ ኮሚኒኬት ተደርጓል። ለምን? አንድ መለኮታዊ ባህሪ ስላላቸውና ያ መለኮታዊ ባህሪ በሁለቱ አካላት ላይ በአንዱ በኮሚኒኬት አድራጊነት በሌላኛው በኮሚኒኬት ተደራጊነት ኦፕሬት ስለሚያደርግ ነው። አለቀ። ስለዚህ በስላሴ አካላት ውስጥ የግብር ልዩነት አለ፣ የመለኮት ደግሞ አንድነት አለ እንላለን። ስለዚህ ይሄ ኢሴንስ በፐርሰኖቹ ላይ ከኢሴንሱ ኦሪጂኔት ያደረጉ አትሪቢዩቶች በፐርሰኖቹ ላይ ይገለጣሉ ማለት ይሄ ነው። አብ ፈጣሪ ነው፣ የኢሴንስ አትሪቢዩት ነው። ወልድም ፈጣሪ ነው፣ ይሄም የኢሴንስ አትሪቢዩት ነው። አንድ ኢሴንስ እንዳላቸው ሁለቱ አካላት የሚያሳይ ነው። ይሄን ያህል ኮሄረንት የሆነ ነገር ነው። ስለዚህ ቅድም እያልክ የነበረውን ሁሉ ፉርሽ ያደርገዋል ይሄ ማለት ነው። አለቀ። ኦኬ፣
ኦኬ ኮሚኒኬት የሚለውን ነገር ግን እስካሁን አልነካውም። ዝም ብለህ ደግመህ ኮሚኒኬት ያደርጋል አብ ኮሚኒኬት ያደርጋል ለወልድ አንደኛው ኮሚኒኬት ተደራጊ ነው አንደኛው ኮሚኒኬት አድራጊ ነው አልክ እንጂ እንዘው በደፈናው አልከው እንጂ ምንም ዲፋይን አላደረኩም እስካሁን ድረስ። እና ይሄንን እስቲ ድገምልኝ ያልኩትን እስቲ ባጭሩ ድገምልኝ እስቲ። አዎ አብ ኮሚኒኬተር ነው ማለት ነው ለወልድ ማለት ነው። ወልድ ደግሞ ኮሚኒኬት ተደራጊ ነው። ይሄንን በደፈናው ነው ያልከው። እንዴት ነው ኮሚኒኬት ማለት? እስቲ ህያውነትን እንዴት ነው ያብራራሁት? ህያውነት እንዴት ነው ያብራራሁት? በራስ መኖርን ያልከው ቅድም ሌላ ያልከው ነገር አለ እንዴ? አትሰማም ማለት ነው። አየህ ጭራሽ ደግሞ አትሰማም። እንዴት ነው አሁን? እሺ እንዴት ነው አንተ አሁን በዚህ ደረጃ ከሆነ የምትረዳው ራሱ ልትረዳም አትችልም። አይደለም በእርሱ ህይወት ለምን መሰለህ ግልጽ አታደርገውም? እንደዚህ ዋላ አድበስ ምኑን ነው ግልጽ ያላደረኩት? ግልጽ ያላደረኩት ምኑን ነው እኮ ነው ያልኩት። እሺ በጣም ኳይት ሲምፕል በሆነ መንገድ ኮሚኒኬት ማለት ምን ማለት ነው? ምን እያልከን ነው እኮ? አስታውሰኝ፣ ምን እንዳልኩ አስታውሰኝ። ስለ ህያውነት ምን እንዳልኩ አስታውሰኝ እስቲ። በእርሱ ህይወት ነበረች፣ በክርስቶስ ውስጥ ህይወት ነበረች ነው እያልከኝ ነበረው አይደል? ቀጥሎስ ምን አልክ? እሱን ሳብራራው ምን አልኩኝ? ከዛ በኋላ እርግጠኛ አይደለሁም። ያኛው ቀጥሎ ያልኩት እኮ አትሰማም ያልኩህ እኮ ለዚህ ነው። አትሰማም በቃ ማወሳሰቡ ዴቪድ ሚውት አድርግ ግልጽ አድርገው ሲያው አንደኛ የራስህን ልቦለድ የሆነ ሐሳብ ይዘህ መተህ ታደርቀናለህ። ሚውት አድርግ አንዴ። እንዴ በስመ አብ ስንት ሰዓት ሙሉ ፈጀህ እኮ እዚሁ ቁጭ ብለን ማለት ነው። ደጋግሜ እያስረዳው አትሰማም ጭራሽ። ሌላ ሐሳብ ውስጥ ነው ያለው። ለምን የምናገረውን ነገር እንዴት ተገልብጦ ሰዎች ጋር እንደሚደርስ እያሰብክ ስለምትሰማ ማለት ነው። እንደዛ ደግሞ አትይዘኝም። ኦኬ እስካሁን ዝም ብዬ ዲቤት ሞድ ሳልገባ እየሰማው ራሱ ማለት ነው። ስለዚህ እንደዚህ አይነት ሜንታሊቲ ካመጣ ስህተት ነው የምትሆነው። ምን ጭራሽም ልትይዘኝ ማትችል ኮሚኒኬት ስለማድረግ ኦኬ ሳወራ ቀጥታ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄጄ አንደኛ የአብና የወልድ ህይወት የመስጠት ባህሪ በራሳቸው ህይወት የመኖራቸው ብቻ አይደለም ለሙታን ህይወትን የመስጠት ባህሪን ጭምር ኢምፕላይ የሚያደርግ ነው አልኩ። ሁለተኛ ይህ ደግሞ በአብ ምንጭነት በወልድ ደግሞ ያ ምንጭ የሚታይበት የመሆኑ እውነታ ላይ የተመሰረተ ነው አልኩ። ኮሚኒኬት ማድረግ ማለት ይሄ ነው። ኦኬ የዚህ ህይወት የዚህ ህያውነት ምንጩ አብ ነው ይያል ፐርሰናል ሪሌሽንሺፕ ማለት ነው። ታዲያ ወልድ ምንጩ አይደለም ማለት ግን የወልድ እንትን አይደለም የወልድ አትሪቢዩት አይደለም ማለት አይደለም። በዘላለም ውስጥ ኦኬ በዘላለም ውስጥ ሁል ጊዜም ከአብ ኦሪጂኔት የሚያደርገውን ወይም ደግሞ ከአብ ኮሚኒኬት የሚደረገውን ይህንን አትሪቢዩት ባህሪ ብለህ እንዳትወስድ ኢሴንስ ብለህ እንዳትወስድ። እሺ አትሪቢዩት ነው ያልኩ። ይህንን አትሪቢዩት በወልድ በኩል ሪያላይዝ ያደርገዋል ማለት ነው። አለቀ። ኮሚኒኬት ማድረግ ማለት ይሄ በዘላለም ውስጥ የሚሆን ጉዳይ ነው። በጊዜ ውስጥ የሚሆን ነገር አይደለም። በቃ ኮሚኒኬት ማድረግ ማለት ይሄ ነው አልኩ። እዚህ ውስጥ አሁን ያልገባህ ምንድን ነው? እስቲ ንገረኝ። እስቲ ያልገባህ ምንድን ነው? እዚህ ሁለት ልዩነት አለ። አብ ኦሪጂኔተር ነው አይደለ? ኢየሱስ ክርስቶስ ደግሞ የሚገለጥበት ነው አለ። አሁን ተሳስቻለሁ? አልተሳሳትክም። አዎ ኢየሱስ ክርስቶስ ደግሞ የሚገለጥ ያ ማለት በአብ ይሄ ነገር አልተገለጠም ማለት ነው። ማን ያለ? በማን ነው የሚገለጠው? የሚገለጠው በወልድ ነው አይደለ? በወልድ ተገለጠ ማለት በአብ አልተገለጠም ማለት ነው እንዴ? አንደኛው የሚገለጥበት ነው አይደለ? ፐርሰናል ኢንስትሩመንት ቢሆንም የተገለጠበት ወልድ ከሆነ አብ ነው አይደለ? ለሱ ኮሚኒኬት ነው። በአብ አልተገለጠም ማለት ነው ወይ? ይሄ በአብ ነው የተገለጠው ወይስ በወልድ ነው የተገለጠው? በአብም ተገልጧል። በልጁ ተገለጠ ማለት በአብ አልተገለጠም ማለት ነው ወይ ዴቪድ? እንዴ በአብ ተገለጠ ከሆነ በልጁ ተገለጠ ማለት ምንድን ነው ትርጉሙ? በጌታ ስም ኧረ እባክህ እንዴ በምትለው ፕሪፖዚሽን እኮ እሱን ያሳያል። ኢንስትሩመንት በወልድ ተገለጠ ማለት በአብ አልተገለጠም ማለት ነው ወይ ነው ያልኩህ እኔ። አዎ እንደዛ ነው። በወልድ ተገለጠ ካለ በአብ ተገልጧል ማለት ነው እንዴ? በአብ አልተገለጠም። እሺ በወልድ ተገለጠ ማለት በአብ አልተገለጠም ማለት ነው ያለህ ማን ነው? አዎ ምን ማለት መሰለህ፣ እኔ በቃሌ በኩል ተናገርኩኝ ካልኩ እኔ አይደለሁም የተናገርኩት፣ ቃሌ ነው እየተናገረ ያለው እኔን ወክሎ ማለት ነው። እሺ በአብ አልተገለጠም የሚያስብልህ እዚህ ጋር ምንድን ነው ያልኩህ? እኔ ደግሞ አውቀህ ነው እንዴ እንደዚህ ለማታገል ነው? አውቄ ነው መልስ። አይ አንተ እንደዚህ እየቀለድክ ከሆነ አውቀህ ከሆነ እንደዚህ የሆነ የጨዋነት ውይይት የሆነማ ታዲያ እንደዛ ከሆነ
ሲጀመር እኮ በጨዋነት አለም እንትን እያረክ ያለው በአብ አልተገለጠም ያለህ ማን ነው የተጠየቀው? በወልድ ነው የተገለጠው። ኦሪጂኔተር ያ ማለት አትሪቢዩቱ የተለያየ አትሪቢዩት በወልድ ተገልጧል ማለት በአብ አልተገለጠም ማለት ነው ያለህ ማን ነው ያልኩህ? እኔ ነኝ ያልኩህ። አሁን አንተ እንደተናገርከው በወልድ ነው የተገለጠው ስትል ጊዜ በአብ አልተገለጠም እኮ በአብ አልተገለጠም ማለት ነው ወይ? ይሄ ማን ያለ እሱ? እኔ ነኝ እያልኩ ያለሁት እንዴ። ማን ያለ? እኔ እኮ በጣም የሚገርመኝ ነገር ማን ያለ እኮ በማን ስልጣን አልከው? በማን ስልጣን አልከው? አዎ ካንተ በፊት ማን ተረዳ? አንተ ያንተን አረዳድ እኮ ዝም ብለህ ይዘው መቀመጥ ትችላለህ እኮ። እሱ አለ ካንተ በፊት የተረዳውን ካላስቀመጥክ ታዲያ ምን አገባንኛ? ስላንተኛ እኮ አያገባንም ሲጀመር ራሱ። ይሄ የተሻለ ሐሳብ ነው የምትለውን የሰዎችን ሐሳብ አንተ ይዘህ እነሱን ወክለህ ማለት ነው። ከዛ በኋላ እኔ ደግሞ ሐሳብ አለኝ የምለውን ያንን ሐሳብ መሞገት እኮ ትችላለህ። ማን ተረዳ ምናምን ከማለት ተሳስቼ ከሆነ አይ ይሄ ነገር እዚህ ክፍል ላይ ተሳስተሃል እንጂ ካንተ በፊት መሳሳትህንማ ይኸው ቁጭ አድርጌ እኮ እያሳየው ነው። ካንተ በፊት ማን እንደተረዳ ካላሳየህ ግን ስላንተ አንዴ ተረጋጋ። ቆይ ምን አሁን ማለቃቀሱ ምን ይሰራልሃል? ሲጀመር እንደው ትንሽ መለስ የሚል ነገር ካለህ ብዬ እንጂ ስላንተ ማን ያገባዋል? እዚህ ማንም አያገባውም። የግል አረዳድን ይዘህ መቀመጥ ትችላለህ። ሲጀመር ራሱ ማለት ነው። ግን እዚህ ጋር እየጠየቅንህ ያለ ነው እያወራንህ ያለ ነው። ኦኬ ቀጥታ እንደው ቢያንስ የተሻለ የሆነ የሚያቀራርበን ነገር ካለ ብለን ነው። ኦኬ እንጂ መጀመሪያ ላይ ባይዘው እኮ ዘግቼ በጨረስኩኝ ነበር። ሰውነት ኔቸር ነው ባልክባት ቅጽበት ተዘጋብህ ነበር ባይዘው። ግን እዚህ ድረስ የሚያስመጣው እንደው የሚመለስ ነገር ካለህ ብዬ ነው። የግሌ ነው የኔ ነው የምትለው ነገር ካለህ ይዘው ተቀመጥ። አያገባንም እኛ ሲጀመር ራሱ። ኦኬ አይ ካልክ ግን በወልድ ተገለጠ ማለት በአብ አልተገለጠም ማለት ነው ያልከውን ካንተ በፊት ማን ያለው የሚለው መመለስ አለብህ። አይ እኔ ነኝ ያልኩት ካልክ ዛሬ ይሄ የሰማነው አንተ ብቻ ያልከው ካንተ በፊት ማንም ያላለው ነገር ግማሽ ደርዘንኛ ነገር መመለስ ነው ያለብህ። በቃ የግል ፍልስፍና ማንም አይቀበልህምና ማለት ነው። ኖ ቢብሊካሊ እኔ አስበዋል የመጣንበትን ርቀት አይተዋል። ከመጽሐፍ ቅዱስ ሐሳብ ከክርስቶሎጂ መጀመሪያ የክርስቶስን ትተን አሁን ወደ ስላሴ የአብ የወልድ እያለን እዚህ ድረስ መተናል። ያኛውን ጥያቄ እኮ አንተ ስጠይቅ ጊዜ መመለስ ስትችል እኔኑ መልሰህ ትጠይቀኛለህ። ከዛ በኋላ ሐሳቡን ታርቀዋለህ። እሺ ለመጨረሻ ጊዜ ልክ ነው። ወደ ስላሴ አይዲያው መግባታችን ስህተት ነው። ምክንያቱም ክሪስቶሎጂው ላይ ሳትረዳ ወደ ስላሴ መግባት አልነበረብህም። ግን ደግሞ እስቲ ወደ ክሪስቶሎጂው እንመለስና ክሪስቶሎጂው ላይ ኢየሱስ ከሰውነት ከኛ የሚቀረው ነገር ምንድን ነው አልከን? እዚሁ ይኸው እስቲ 100 ምናምን ሰው እየሰማ የሰው ፐርሰን ተሳስቻለሁ። የሰው ፐርሰን የለውም። እሺ ሰውነት ምንድን ነው? ኔቸር ነው ፐርሰን? ይሄንን ብቻ አንተ አድሚት አግኝ። ኢየሱስ ክርስቶስ የሰው ፐርሰን አለው ወይስ የለውም? ሰውነት ሲጀመር ኔቸር ነው ፐርሰን? የሰው ፐርሰን አለ። አንተ ፐርሰን የለህም? ፐርሰናሊቲ የለህም? ሰውነት ምንድን ነው? ኔቸር ነው ፐርሰን ነው? ይሄን ጥያቄ መልስ። በጣም ነው የሚገርመው። አዎ ይገርማል እንዴ? ቀላል አይገርም ነው እንዴ? ሰውነት ኔቸር ነው ፐርሰን ነው? ለምሳሌ ማንነት የሌለህ ከሆንክ አንተ ምንነት ብቻ ያለህ ማለት ነው። ማንነት የሌለህ ምንነት ብቻ ከሆንክ ሙሉ ሰው ትባላለህ። ሰውነት መጀመሪያ ፐርሰን ነው ኔቸር ነው? እሱን ንገረን መጀመሪያ። እኔ አይደለም የምነግርህ አንተ ንገረኝ። ሰውነት ማለት ኔቸር ነው በለኛ። አይ ቅድም ነግረህናል እኮ እኔ እንድታስታውሰው ነው እንጂ ቅድም ነግረህናል። ሰውነት ኔቸር ነው ብለህ እኮ ዘግተሃል። ስለዚህ ኢየሱስ ለሰውነት የጎደለው ነገር የለም። በጣም ጥሩ። ኢየሱስ ክርስቶስ የሰው ፐርሰን ግን የለውም አይደለም? ሰውነት ኔቸር ነው ብለሃል። ወደ ፐርሰን ለምን ሄድከው? እኔ በጣም የሚገርመኝ ያው የለውም ለምን አትለኝም? ኢየሱስ ክርስቶስ የሰው ፐርሰን ወይም የሰው ማንነት ምን ሰውነት ኔቸር ነው አላልክም? ወደ ፐርሰን ምን አስገባ ዴቪድ? ጥያቄው ከባድ ሆኖ ነው። ሰውነት ኔቸር ነው ብለሃል አላልክም? ቅድም ዴቪድ እኔ አሁን ቅድም ብለሃል አላልክም? አይደለም ኢየሱስ ክርስቶስ የሰው ማንነት አለው ወይስ የለም? ስሙት እንግዲህ ወዳጆች፣ ሰውነት ኔቸር ነው ብለሃል አላልክም? ቅድም ይሄ ማለት የጥያቄውን መሸሽ ነው። እኔ ጠየቁን ብቻ ምንም መሸሽ አይደለም። አንተ ራስህ ያልከውን አስታውስ ስትባል ይኸውልህ ማስታወስ አትችልም። ራሱ ሰውነት ኔቸር ነው ብለሃል አላልክም? ዳስ ኖ ማይ ኮስችን እኔ እሱን አይደለም ኢየሱስ ሰውነት ኔቸር ነው ብለሃል ወይስ አላልክም? በጣም ነው የሚገርመው። አዎ ይገርማል። እንዴት አይገርምም? ማስታወስ ራሱ አትፈልግም። ሰውነት ኔቸር ነው ብለሃል ወይስ አላልክም? ሰው ማለት ባህሪ ነው ኔቸር ነው ብያለሁ። ቴንክ ዩ ሶ ማች። እሺ ኢየሱስ ሰው ነው ስንል ክርስቲያኖች ኢየሱስ ሰው ነው ስንል ይሄንን ኔቸር ኢምፕላይ እያደረግን ነው አይደለም?
በጣም ጥሩ። ስለዚህ አሁን ይሄንን በተረዳንበት መንገድ አሁን አንተ እንዳልከው በዚህ በተረዳነው መንገድ ልጠይቅህ። በጌታስ ቆይ ትጠይቀኛለህ። ኧረ ቆይ ትጠይቀኛለህ። ኢምፕላይ እያደረግን ነው አይደለም? ኔቸርን ኔቸርን ኢምፕላይ እያደረግክ ነው። ቴንክ ዩ ሶ ማች። ስለዚህ ኢየሱስ ከሰውነት የጎደለው ነገር የለም። በጣም ጥሩ። አሁን ደግሞ ጥያቄ ልጠይቅ። ኢየሱስ ክርስቶስ የሰው ማንነት አለ ወይስ የለውም? ስለ ፐርሰን ከሆነ የለውም። ኢየሱስ የሰው ማንነት የለውም። ስለ ፐርሰን ከሆነ የሰው ፐርሰን የለውም እኮ። አይ ስለ ሰው ከሆነ የሰው ማንነት አለው የለውም እኮ እያልኩ ነው እዚሁ። በጣም ጥሩ። አይ ስለዚህ አንተን አሁን ለምሳሌ ቃል የሰው ማንነት አለው ምንነትም አለው ቃል። እኔ ኢየሱስ አይደለሁም፣ እኔ ቃሌ ነኝ፣ ኢየሱስ አይደለሁም። ስለዚህ ኢየሱስ ክርስቶስ ዩኒክ ነው፣ ይለያል አይደለ? በምኑ ነው የሚለየው? አይ እኔ ኢየሱስ ክርስቶስ አይደለሁም አልከኝ እኮ በምኑ ነው የሚለየው? ይለያል ስትል በምኑ ነው የሚለየው? ክሊር እንድታረጉ ጥያቄ። በፐርሰኑ ይለያል፣ በማንነቱ። ሰውነት ኔቸር ነው ብለህ ቅድም ዘግተሃል። ፐርሰን ጋር ለምን መጣው እኮ? በማንነቱ ይለያል። ፐርሰን አይደለም ሰውነት ኔቸር ነው። ቅድም ሰውነት ኔቸር ነው ብለሃል። ለምን መጣ? በጣም ጥሩ። አሁን እኮ እሱንማ ተቀበልኩ እኮ ነው። ኔቸርን በሙሉ አይተናል እኮ ዘጋን እኮ። ኬዝ ክሎዝድ እኮ በቃ። አሁን ሰውነት ኔቸር ነው ብለህ ስለዘጋህ ፐርሰንን የፈለገ ብታመጣ በቃ ኢየሱስ እንደኛ ሰው ነው ስንል የሰው ኔቸር አለው ብለህ ዘግተሃል። አለቀ። ከሰውነት የሚጎለው ነገር የለም ማለት አትችልም። ሰውነት ኔቸር ነው ስላልክ ከኔቸሩ የሚጎለው ነገር አለ ካልክ ንገረን። ስለ ፐርሰን ከሆነ ሌላ ጥያቄ ነው። በጣም ጥሩ። አሁን ስለዚህ እኔ እያልኩ ያለሁት ኢየሱስ ክርስቶስ የሰው ኔቸር አለው፣ እንደ ሰው እንደኛ ሁሉ ነገር አድርጓል ትላለህ። የሰው ማንነት ግን የለውም። ይሄንን አፈርም አድርግልኝ። እኔ ነጥብ ስለ ማንነት አይደለም ስለ ሰውነት ስናወራው ስለ ኔቸር ነው የምናወራው። ሲጀመር ፐርሰን ጋር ለምን ሄድክ አንተ? ለምን ሄድክ ሲጀመር? ችግር የለም አንተ ብቻ ስጠይቅህ። አዎ ይሄማ ስለዚህ ነው። ለምን ሄድክ አንተ ብቻ ስጠይቅህ? ትላ ፍርድ ቤት እኮ አይደለም ያለ ነው እኮ። ኔቸር ሰውነት ኔቸር ነው ብለህ ስትጨርስ ዴቪድ ፐርሰን ጋር ለምን እንደሄድክ ልትነግራቸው ይገባል። እዚህ 100 ምናምን ሰው አለ። ፐርሰን ጋር ለምን ሄድክ? አዎ ስለዚህ ኢየሱስ ክርስቶስ የሰው ማንነት የለውም የሚለውን አድሚት ታረክልኝ። እኔ ዋና ፖይንት ፐርሰን ጋር ለምን ሄድክ ነው ያልኩህ። ሰውነት ኔቸር ነው ብለህ ስትጨርስ ፐርሰን ጋር ለምን ሄድክ ነው ያልኩህ። ምክንያቱም አንድን ሰው ስንለው እኔነትም አለው። ሰውነት ኔቸር ነው ብለህ ቅድም ጨርሰሃል? አልጨረስክም? እኔነትም አለው። ይህንንም ታሳቢ ተደርጎ ነው። እሺ ኢየሱስ እኔነት አለው የለውም? አዎ የምን እኔነት? ይሄ ነው ፖይንቱ። የምንም ይሁን እኔነት አለው የለውም ሲጀምር? አዎ የመለኮት እኔነት አለው። እሺ ቅድም ሰውነት ምንድን ነው አልከን? ሰውነት ማለት እኔም ሙሉ የሰው እኔነት ነው ያልከን። ምንም እንትናት ማን ነው ኔቸር ነው ያልከን። ምንም አትቀባባው። ኔቸር ነው አይደል? ሰው ማለት ኔቸር ነው አይደል? እሺ ያ ኔቸር በዲቫይንነት መናገር ይችላል አይችልም? እሱ ነው ፖይንቱ። የሰው ኔቸሩ በመለኮቱ እኔነት ነው የሚሰራው ነው የምትለኝ አይደል? ይችላል አይችልም ነው ያልኩህ። እኔ እስማማለሁ። እኔ በጣም ኦኬ ነኝ እዚህ ነገር ላይ። ይችላል አይችልም ነው ያልኩህ። ይችላል በደንብ ይችላል። ቴንክ ዩ። እሺ ጥሩ። አሁን እየተግባባን ነው። ይችላል ብለህናል። አሁን ዕብራውያን ምዕራፍ 2 ቁጥር 17 ላይ ልውሰድህና በነገር ሁሉ ወንድሞቹን ሊመስል ተገባው ማለት ነው። አዎ በነገር ሁሉ እዛው ከላይ ቀና ብለህ ስታየው እንግዲህ ልጆች በስጋና በደም እንደሚካፈሉ በሞት ፍርሃት ባርነት ያሉትን ከሞት እንዲያወጣ በሞቱ እንዲሽር ይላል። በሞቱ እንዲሽር እንዲሁ በስጋና በደም ተካፈለ ይላልና ኢየሱስ ክርስቶስ ለመሞት መከራን ለመቀበል ልክ እንደኛ እኛ የምንካፈለው ነገር በሙሉ እንዲቀበል መከራ ስጋ መልበስ አለበት። ያለ ስጋ እነዚህ ሁሉ ኢምፖሲብል ናቸው፣ አይሆንም። ነገር ሁሉ የተባለው ምንድነው ነው ያልኩህ? አዎ ነገር ሁሉ ማለት ሰዎች የሚቀበሉትን ነገር በምድር ላይ ኤክስፒሪየንስ የሚያደርጉትን በሙሉ ልክ እንደኛ ኤክስፒሪየንስ እንደሚያደርግ ነገር ሁሉ የተባለው ኤክስፒሪየንስ ነው። አዎ ነገር ሁሉ ማለት እሱ ነው። ሌላ አለ ነገር ሁሉ ከተባለ ኤክስፒሪየንስ ነው ነገር ሁሉ የተባለ። አዎ እንደኛ መከራን እንዲቀበል ወንድምን መምሰል ማለት ምን ማለት ነው? አዎ ልክ እንደኛ እኛ የምንካፈለው ምን ማለት ነው? ወንድምን መምሰል ማለት ምን ማለት ነው? ወንድሞች የተባሉት እነማን ናቸው? አዎ እኛ አማኞችን ማለት ነው። እሺ እኛ ምንድነው የምንካፈለው ከሱ ጋር? ስጋና ደም አለን። ስጋና ደምን እንካፈላለን። ስጋና ደም እንካፈል። ስለዚህ ነገር ሁሉ የተባለው ስጋና ደም ነው። አዎ ከዛ በኋላ በስጋና ደም በኩል ደግሞ ኤክስፒሪየንስ የምናደርገውን በሙሉም ተካፍሏል። ስለዚህ ነገር ሁሉ ስጋና ደም ነው ወይ ነው ያልኩት? ካህን የለንም ይላል። ያ ማለት እንደኛ ኤክስፒሪየንስ አድርጎታል። ቆይ አንዴ እየጠየቅኩህ መልስ። ነገር ሁሉ የተባለው ስጋና ደም ነው እና የሚኖረው ይሄ የመከራ ህይወትን በምድር ላይ የተካፈላቸው ነገሮች በሙሉ ማለት ነው
እንደኛ ችግር የለውም። የተካፈላቸው ጋር እንመጣለን። ነገር ሁሉ የተባለው ስጋና ደም ነው አይደለም ነው? አዎ ነው። ጉድ እሺ። ነገር ሁሉ በነገር ሁሉ እኛን ከመሰለ በኔቸሩ ነው በፐርሰኑ ነው እኛን ይመሰሉ? በኔቸሩ። እሺ በዚህ ምክንያት ኢየሱስ ፍጹም ሰው ነው አይደለም? በዚህ በመቀበል በዚህ ነገር እንደኛ እንደ ሰው ሙሉ ለሙሉ እንደኛ እንደ ሰው ሆኗል። ይሄ ሙሉ ሰው የሚያስብለው ከሆነ ፍጹም ሰው ነው አይደለም ነው ያልኩ። ምን መሰለ እንደኛ እሱ ተካፈለ እንጂ ኢየሱስ ፍጹም ሰው ነው አይደለም ነው ያልኩ ዴቪድ። አሁን ፍጹም ሰው የሚለው ላይ ነው ነጥቡ። አሁን ይሄ ትርጉም ነው። ኢየሱስ ፍጹም ሰው ነው ወይስ አይደለም? እኔ አንተን ፐርሴፕሽን ብቻ ነው የፈለኩት። በጣም ጥሩ። ፍጹም ሰው ለማለት እኔ ደግሞ ማሟላት አለበት ብዬ ማምነው ነገር አለ። ፍጹም ሰው ነው አይደለም ነው ያልኩ። ወይ ነው ወይ አይደለም በለን እንዴ። ከኛ ያልወሰደው ነገር አለ፣ ከኛ የቀረው ነገር አለ። ስለዚህ የዕብራውያኑ ጸሐፊ ዋሽቷል ማለት ነው። አልዋሽም። ስጋና ደምን በመካፈል ሙሉ እንደኛ ስጋና ደምን ተካፍሏል። መከራ እሺ፣ ስለዚህ አንተ ዋሽታል ማለት ነው። ምን ብዬ ነው ያዋሸሁት? እኔ ምን ብዬ ዋሸሁ? አይ ፍጹም ሰው አይደለም ስትል አንተ ዋሽታል እኮ። ምን ብዬ ፍጹም ሰው አይደለም ያልኩት? ፍጹም ሰው ነው ኢየሱስ አይደለም። እሺ እንደገና መልስልን። ተመልከቱ እንግዲህ ፍጹም ሰው ዴቪድ ፍጹም ሰው ነው ወይስ አይደለም እንዴ? ይኸውልህ ፍጹም ሰው ነው ከማለታችን በፊት ዳር ድንበሩን እንወቀው። ፍጹም በጌታ አንተ የራስህን ዳር ድንበር አስተካክል፣ ችግር የለውም። ፍጹም ሰው ነው ወይስ አይደለም ነው ጥያቄው። የሚቀረው ነገር አለ። ፍጹም ሰው ነው ወይስ አይደለም ነው ያልኩ። ወይ ነው ወይ አይደለም በል እንዴ። በጣም ጥሩ። እንደዛ ከሆነ በምድር ላይ እንደኛ መከራን ሁሉ መቀበል ፍጹም ሰው ነው ያልከኝ ነው። ኢየሱስ ክርስቶስ ፍጹም ሰው ነው ወይስ አይደለም? ቆይ ከመመለሴ በፊት ክሊር ላድርገው ልመልስልህ ስለሆነ ማለት ነው። ኢየሱስ ክርስቶስ በምድር እንደኛ መከራን እሺ፣ አንዴ ቆይ በቃ ቆይ እኛ ፍጹም ሰው ነን አይደለም? ሶላ ቆይ አንዴ እኛ ፍጹም ሰው ነን አይደለም? ፍጹም ሰው ነን። እሺ ቅድም ሰውነን ኔቸር ነው ያልከውን ይዘን እኛ ፍጹም ሰው ነን ብለሃል። ኢየሱስ በነገር ሁሉ እኛን መስሏል አልመሰለም? በጣም ጥሩ። ቆይ መጀመሪያ እኛ ፍጹም ሰው ስንል ምን እንደሆነ በል እኔ እንደፈለኩት አይደለም። እኔ ቃሉ የሚለውን ነው። ቃሉን እዚሁ ተከዳለ። ምን ማለት ነው? እኔ ለምሳሌ እኛ ፍጹም ሰው አንዴ አሁንም መልሼ እድል ልስጥ። እኛ ፍጹም ሰው ነን አይደለም? እኛ ፍጹም ሰው ነን ስል ያው እኔነት ያለን ማንነት ስላልበል እኛ ፍጹም ሰው ነን አይደለም? ምን ፍጹም ሰው ነን። ጉድ ኢየሱስ በነገር ሁሉ እኛን መስሏል አልመሰለም? መስሏል። በነገር ሁሉ መስሏል የሚለው እኛን መስሏል አልመሰለም? በነገር ሁሉ ኢየሱስ መስሏል። እሺ ኢየሱስ በዚህ ምክንያት ፍጹም ሰው ነው አይደለም? በመምሰል ከሆነ ፍጹም ሰው ነው። በጣም ጥሩ። ይሄ ነው። እሺ ሰውነት ኔቸር ነው አይደለም? ሰውነት ኔቸር ነው። ከሰውነት የጎደለው ነገር አለ ወይስ የለውም? እሱ ነው ሰው ስል ጊዜ እኔ መንፈስ የሚለው ከሰውነት የጎደለው ነገር አለ ወይስ የለውም? ወይ አለ ወይም የለውም? አለው። እሺ እኛ ፍጹም ሰው ስንባል ከሰውነት የጎደለን ነገር አለ ወይስ የለውም? የለም። ስለዚህ የዕብራውያኑ ጸሐፊ በነገር ሁሉ እኛን መሰለ ሲል ዋሽቷል ማለት ነው። አልዋሽም። አንተ ነህ በመረዳት። ስለዚህ አንተ ዋሽተሃል ማለት ነው። አንተ ነህ የተሳሳተው። አንተ ነህ እንጂ አሁን ይኸውልህ፣ አንተ አሁን ዋሽተሃል። ለምን መሰለህ የዋሸኸው? ቆይ በቃ አንዴ ቆይ አሁን ዋሽተሃል ነው ልልህ የምችለው። ሚውት አድርግና አሁን በቃ ይበቃሃል። ይሄን ላስረዳና ይብቃኝ መሰለኝ እኔ ራሱ። አንደኛ አንተ ሙሉ ወንጌል ቤተክርስቲያን ሁለተኛ ቤተክርስቲያን ስለሆነች ማለት ነው። ቱ ቢ ኦነስት ሙሉ ወንጌል ያላችሁ ሰዎች ይሄ የሙሉ ወንጌል ቤተክርስቲያን ትምህርት አይደለም። ራሱም ይላል፣ ይሄንን ራሱም ይመሰክራል። ከዚህ በፊትም መስክሮልኛል። የሙሉ ወንጌል ቤተክርስቲያን ትምህርት አይደለም። እኔ ሙሉ ወንጌል ቤተክርስቲያን ብሆን በዚህ ሰዓት እዛ ብሆን ግን ቱ ቢ ኦነስት በቃ ራስህን እንድታይ ጀስት ከአባልነት ራሱ እንድትይዝህ ነበር የማደርገው። ለምን መሰል? አንደኛ መጽሐፉ የሚለውን ፊት ለፊት ራሱ ሄደ እዛው ትክደዋል። ሉክ ሰውነት ኔቸር ነው ብለህናል። ሰውነት ኔቸር ነው ብለህናል። ኦኬ ሰውነት ኔቸር ነው ብለህ ስትጨርስ ሰውን ሰው የሚያደርገው ፐርሰኑም ጭምር ነው ትለናል። ሰውነት ኔቸር ነው ብለህ ስትጨርስ ነው ይሄን ያልከን። ሁለተኛ በነገር ሁሉ እኛን መሰለ ሲል ሰውነትን እየተናገረ ነው። ማንን?
በስጋና በደም መካፈልን ልክ እንደኛው መከራ የመቀበልን ጉዳይ እየተናገረ ነው ያለው። ኦኬ። ስለዚህ ሰውነት ኔቸር ነው ወይም ደግሞ ይሄ የሰውነት ኔቸርን የሚያወራ ነው ስንል ይሄን እያልን ያለ ነው። ኢየሱስ ከሰውነት ነገር የጎደለው ነገር አለ ሲባል ከሰውነት ባህሪ የጎደለው ነገር አለ ማለት ነው እንጂ ከፐርሰን የጎደለው ነገር አለ ማለት አይደለም፣ በአንተ ንግግር ውስጥ ራሱ ማለት ነው። ስለዚህ ሰውነትን ኔቸር አድርገህ ከጨረስክ በኋላ ኢየሱስን ከሰውነት የጎደለው ነገር አለ ልትል በጭራሽ አትችልም። ፐርሰንን እያወራህ ከሆነ በዲቫይን ፐርሰኑ እኔ ማለት ይችላል ብለን ኦልሬዲ ጨርሰናል። አይችልም ካልክ እሱን ፕሩፍ ማምጣት ነበረብህ፣ አላመጣህም። የለህም ሲጀመር ራሱ ከሰውነት ባህሪ ኢየሱስ የጎደለው ነገር ከሌለ ከሰውነት የጎደለው ነገር የለም። ሰውነት ኔቸር ነው ስላልክ ኦኬ፣ ሰውነት ኔቸር ነው ስላልክ ማለት ነው። በነገር ሁሉ ወንድሞቹን ሊመስል ተገባው ማለት እኛ የሆነውን ሁሉ ኢየሱስ ነው ማለት ነው። በስጋና በደም ተካፈለ ስለሚል ወንድሞቹ ሰዎች ናቸው፣ የሰው ባህሪ ያላቸው፣ ሁሉን አንድ የሚያደርጋቸው ነገር አለ። እሱም ከነሱ ጋር አንድ ከሚያደርጋቸው ነገር ጋር አንድ ሆኗል ማለት ነው። እኛን አንድ የሚያደርገን ፐርሰናችን አይደለም ዴቪድ። እኛን አንድ የሚያደርገን ኔቸራችን፣ ባህሪያችን አለቀ። ኦኬ፣ ኢሴንሳችን ነው እኛን አንድ የሚያደርግ። ከኛ ጋር ኮንሰብስታንሻል ነው ስንል ከኛ ጋር አንድ ሰብስታንስ አንድ ኦሲያ ያለው ስንል ያንን እያልን ያለ ኦኬ። ስለዚህ ኢየሱስ ክርስቶስ ከሰውነት ባህሪ አንድም ነገር አልጎደለውም። ከሰውነት ጎድሎታል ለማለት ፐርሰንን ይጠይቃል ያልከው ስህተት የሚሆንበት ምክንያት እሱ ሲጀመር ክርስትናው ከኛ ጋር አንድ ያደረገው ፐርሰናል ኔቸሩ ነው ማለት ሂውማን ኔቸሩ ነው ይላል እንጂ ሂውማን ፐርሰኑ ነው ስለማይል ማለት ነው። ስለዚህ ኢየሱስ ክርስቶስ በነገር ሁሉ እኛን ሊመስል ተገብቶታል። እኛን ይመስላል። አንድ ሁለተኛ እኛ ፍጹም ሰው እንደሆነን ከሰውነት ባህሪ አንድ ያልጎደለን እንደሆነ ሁሉ እሱም ከሰውነት ባህሪ አንድ ነገር አልጎደለውም። ሁለተኛው ነገር እሱ። ሶስተኛ በዚህ ምክንያት ኢየሱስ ከሰውነት ምንም የጎደለው ነገር የለም። ፐርሰን ይጎለዋል አይባልም። ለምን? ፐርሰን በዲቫይን ፐርሰኑ በኩል ኔቸሩ እኔ ማለት ስለሚችል ከዚህ የተነሳ ከሰውነት ጎሎታል አንልም። ተመልሻለሁ ብዬ አስባለሁ። ከዚህ የተነሳ ከሰውነት ባህሪ ሶላ ስክሪፕቸር ተመልሻለሁ። ይሰማል። እሺ ከዚህ የተነሳ ኢየሱስ ከሰውነት ባህሪ ምንም አልጎደለውም እንላለን። ከሰውነት ፐርሰን አላለም። ለምን? ሲጀመር የሚናገረው የሰውነት ባህሪ የሚናገረው በዲቫይን ፐርሰኑ እኔነት ስለሆነ ማለት ነው። ስለዚህ እኛን ከመሆን ምንም የጎደለው ነገር የለም። ፐርሰን ጎሎታል እንዳትል ዲቫይን ፐርሰን አሉ። እኛን ስንል ግን ሁላችንን አንድ የሚያደርገን ነገር ነው። ፐርሰን ሁላችንን አንድ አያደርገን ሲጀመር ራሱ ኦኬ። ፐርሰን ሁላችንን አንድ አያደርገንም። ኢየሱስ ከኛ ጋር አንድ ሆነ የምንለው ከኛ ጋር አንድ በሚያደርገው በዛው ነገሩ በምን በኔቸሩ ከኛ ጋር ኮንሰብስታንሻል ነው። ከኛ ጋር አንድ ነው የምንለው ከኛ ጋር አንድ በሚያደርገው ነገር እኛ አንድ በሆንበት ነገሩ ማለት እዚህ ያለን ገስት ላይ ያለን 5 ሰዎች አንድ የሚያደርገን ፐርሰናችን አይደለም ኔቸራችን ነው። ያ ኔቸራችን በፐርሰናችን በእያንዳንዳችን ፐርሰን ላይ ይገለጣል በተለያየ መንገድ ፐርሰናችን የተለየ እንደመሆኑ ማለት ነው። ልክ እንደዛው ኢየሱስ ክርስቶስ ዲቫይን ፐርሰን ነው፣ ዲቫይን ሎጎስ ነው፣ ሎጎስ ዲቫይን ፐርሰን ነው። ሁለተኛው የስላሴ ላይ ሂውማን ኔቸሩ እኔ ማለት ይችላል። በሱ ላይ አናይፖስታቲክ ነው ኢናይፖስታቲክ። ከዚህ የተነሳ እኔ ማለት ይችላል እያልን ያለ ነው። ሲጀምር እሱን ስለሆነ ወንጌል ማተቀው ነው። ቤተክርስቲያን አባቶች የማይቀበሉት ነው። ፕሮቴስታንቲዝሙ የማይቀበለው ነው። ኢቭን ኤንሸንት ቸርቾች የማይቀበሉት ነው። ኮምፕሊትሊ ስህተት ውስጥ ነው ያለው። ሎጂካሊ ኮሄረንት በሆነ መንገድ ማስረዳት አትችልም። ግንዛቤህን ካንተ በፊት በነበረ ባለስልጣን አውቶሪቲ ላይ ማስቀመጥ አትችልም። በመጽሐፍ ቅዱስ ላይ ማስቀመጥ አትችልም። ኢቭን በነገር ሁሉ እኛን መሰለ የሚለውን ነገር ራሱ በትክክል ማስረዳትም አትችልም። የሚጎለው ነገር አለ ባልክበት ቅጽበት እኛን መሰለ የሚለው ሐሰት ስለሚሆን ወይ አንተ ወይ ጸሐፊ ዋሽታችኋል፣ ተሳስታችኋል። ከዚህ የተነሳ እኔ አሁን ካለበት ትምህርት ብትወጣ መልካም ነው። ሙሉ ወንጌል ግን ወገኖች እንደዚህ አይነቱን ትምህርት በጭራሽ አታስተምር። ይሄ የራሱ ትምህርት ነው። አሁን በተደጋጋሚ ይሄን የምናገረው ነገር። ስለዚህ እኔ አሁን ሙሉ ወንጌል ብሆን ቱ ቢሆንስ አንተ ሙሉ ወንጌል አትቆይም በእርግጠኝነት ማለት ነው። ይሄን እየጠላው ምናምን አይደለም ስህተት ስለሆነ ይሄን ይዘህ የሙሉ ወንጌል አባል ነኝ ማለት ስለሌለብህ ማለት ነው። ጭራሽ
ሙሉ ወንጌል ነኝ ስላለ ነው ትምህርቱ የሙሉ ወንጌል አይደለም። ይቅርታ ስልክ እየፈለገኝ ነው። ወደ በኋላ እመለሳለሁ። ሰው ይሁት የሰሙት በእጆቻቸው የዳሰሱት ፐርሰኑ አንድ አካል ሁለት ባህሪ የሚለውን እንቀበላለን። ሙሉ ወንጌልም ይህንን አስተምሮ በደንብ ኬልቄዶንም ጉባኤ ትቀበላለች ማለት ነው። ኦኬ ዋን ቦዲ አንድ አካል ቱ ኔቸር ሁለት ባህሪ የሚለውን አምላክነትና ሰዋዊ ባህሪው ማለት ነው። ስለዚህ አይ ከሰውነት የጎደለው ነገር አለ ደግሞ ካልክ አውጣቂ ልትሆን ነው ማለት ነው። ስጋው በመለኮትነት ተውጧል የሚለውን ወይ መቀበል ይኖርብሃል ወይ ደግሞ ኦጂል ልትሆን ነው። ነፍሱ መለኮት ነው የምትል ከሆነ መንፈሱ መለኮት ነው የምትል ከሆነ ኢየሱስ አብ ነው ልትል ነው ማለት ነው። ስለዚህ ትምህርቱ በአጠቃላይ የሙሉ ወንጌል ትምህርት አይደለም ለማለት ፈልጌ ነው። አይ ቲንክ እኔ ዛሬ ነው ያየው፣ ግን ከቃሌ ጋር ስታወሩ የተረዳውን ነገር ስላለ ማለት ነው። ምናልባት ሌሎች ሀሳብ ካላችሁ መስጠት ስላላችሁ አክሊል